እንግሊዝ ላይ ትላንትና የተደረጉ ጨዋታዎች ነበሩ። በተለይ ደግሞ የዚህ ትልልቆቹ ሊጎች ላይ የአውሮፓ መድረክ ተሳትፎ በተለይ ደግሞ የቻምፒየንስ ሊግ ተሳትፎ ማለትም የዘንድሮ የቀጣዩ ዓመቱም ቀጥተኛ ተጽዕኖ ያሳደሩባቸው አይነት ጨዋታዎች ናቸው የነበሩት። ለምሳሌ ትላንትና ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ታሪክ ለአንድ የጨዋታ ቀን ሶስተኛውን ወጣቱን ስብስብ ነው ይዞ ወደ ሜዳ የገባው ወይም ሶስተኛውን ወጣቱን ጀማሪ 11 ነበር ይዞ ወደ ሜዳ የገባው እና ይሄ ደግሞ ነው የፊታችን ሐሙስ ላለበት ጨዋታ ሲባል እንደገና ቼልሲ በጣም አስደናቂ ፐርፎርማንስ አሳይቶ እንደዚሁ የሊጉን ሻምፒዮን ሊቨርፑልን 3-1 አሸንፏል። ቶተናም ከዌስትሃም ጋር ከሜዳው ውጭ ነጥብ ጥሏል። ሌሎችም ጨዋታዎች አሉ። በስፔንና በጣሊያንም ጨዋታዎች ነበሩ። በተለይ ደግሞ በጣሊያን በዚህ ለሻምፒዮንነት የሚደረገው ፉክክር አሁን የሁለቱ ብቻ እንደሆነ በቃ እርግጥ ከዛ በኋላ ግን ያለውን ቀሪ የአውሮፓ መድረክ ተሳትፎ ደረጃን ይዞ ለማጠናቀቅ ግን የሚደረገው ትንቅንቅ እጅግ በጣም አስገራሚ ነው። አሁን በዚህኛው ውድድር ዘመን ብቻ እንግዲህ ለሶስተኛ ጊዜ አሰልጣኝ ቀይሮ እንደ አያት የሚሏቸው ክላውዲዮ ራኒሪን ከጡረታ በኋላ ወይም ከጡረታ ወጥቶ ድጋሚ ያገኘው ሮማ በቀጣዩ ውድድር ዘመን በአውሮፓ ቻምፒየንስ ሊግ ሲሳተፍ ልንመለከተው እንችላለን። እንደገና ደግሞ የሆነ ሰዓት ላይ በእርግጥም ልክ እንደ ሮማ ሁሉ ከቻምፒየንስ ሊግ ተፎካካሪ ፒክቸር ውጭ መስሎ የነበረው ዩቬንቱስም የሚሳተፍበት እድል አለ። ሌሎችም ቡድኖች እንደዚሁ እድል አላቸውና ያ ተነቅንቅም እንደዚሁ ቀጥሏል። ትናንትናም ጨዋታዎች ነበሩ። አንቶኒ ወደ ስፔን ካመራ በኋላ መጀመሪያ አካባቢ ብዙ ተወራለት፣ ከዛ መሀል ላይ ጋብ ብሎ ነበር። ትናንትና ግን ውብ ጎል አስቆጥሮ አሸንፏል። ሪያል ማድሪድም ከብዙ መፈተንና የቲቦ ኮርቶ አስደናቂ እጆች በኋላ ድል ይዞ ወጥቷል። እነዚህና ሌሎች ጨዋታዎችንም እናነሳለን። ዛሬም የሚደረጉ የተለያዩ ጨዋታዎች አሉ በተለያዩ ሊጎች በእንግሊዝ እንደዚሁ ይሄን ነው የቻምፒየንስ ሊግ ስፍራን በቀጥታ የሚመለከት አንድ ጨዋታ ይደረጋል። ኖቲንግሃም ፎረስት የሚሳተፉበት ጨዋታ እነዚህና ሌሎችንም እናነሳለን። ምናልባት እንደሚኖረን ጊዜ አጫጭር ጉዳዮችንም እንደዚሁ ለመመልከት እንሞክራለን። ከምናነሳቸው አጫጭር ጉዳዮች መካከል የጁሪን ቲምበር ጉዳይ አንዱ ነው። የተጫዋች በተለይ አርሰናል በቻምፒየንስ ሊግ በሚያደርጋቸው ጨዋታዎች ላይ ያለው አስተዋጽኦ ምን ያክል ትልቅ እንደሆነ እየተመለከተ ነው። ግን ፓሪስ ላይ በሚደረገው የፓሪስ ሰን ጀርመንና የአርሰናል ጨዋታ ላይ ላይሰለፍ የሚችልበት እድል እንዳለ አርሰናል ከባድ ነው ተነግሯል። ጥሩነቱ ቶማስ ፓርቲን ያገኙታል። ትልቁ ሚሲንግ ፐዝል እሱ ነበር። የአርሰናል ስቴዲየሙ ጨዋታ ላይ ኤምሬትስ የስፖንሰርሺፕ ስያሜ ስለሆነ ዩኤፋ አይፈቅደውምና እነዚህና ሌሎች ጉዳዮችን አንሰር። የእንግሊዝ ፕሪሚየር ሊግ ጨዋታዎች ነበሩ ትላንትና የተደረጉ 35ኛ ሳምንት ጨዋታዎች በአውሮፓ የውድድር መድረክ ለመሳተፍ ፉክክር ላይ ከሚገኙ ቡድኖች መካከል ብራይተን እና ኒውካስል ዩናይትድ ያደረጉት ጨዋታ ነበር። 10 ሰዓት ላይ 3 በተመሳሳይ ሰዓት የተደረጉ ጨዋታዎች ነበሩ። ግን ይሄ ይበልጥ ምክንያትም የነበረው አይነት ጨዋታ ነበር። ምክንያቱም ብራይተንም ኒውካስል ዩናይትድም ቢያንስ በዩሮፓ ሊግ ላይ ለመሳተፍ ያው ኒውካስል ዩናይትድ ለቻምፒየንስ ሊግ ያለመ እየተጫወተ የሚገኝ ቡድን ነው። እነዚህ ሁለት ቡድኖች ያደረጉት ጨዋታ አንድ ለአንድ ተጠናቋል። ያንኩባ ሚንቴ የቀድሞ የኒውካስል ዩናይትድ ተጫዋች ክረምት ላይ ነው ካልተሳሳትኩ በ30 ሚሊዮን ፓውንድ ወደ ብራይተን የተዘዋወረው። በጣም ጥሩ የሚባል ክህሎት ያለው ጋምቢያዊ ተጫዋች ነው። እንግዲህ ትንሿ ጋምቢያ በእንግሊዝ ፕሪሚየር ሊግ የሚጫወት ተጫዋች አላት። 28ኛ ደቂቃ ላይ ባገባው ጎል ብራይተን ይመራ ነበር። ግን አሌክሳንደር ኢሳክ 89ኛው ደቂቃ ላይ ከፍጹም ቅጣት ምት ቡድኑ ከሽንፈት የታደገ ጎል አግብቷል። ለሁለቱም ቡድኖች አስፈላጊ የሆኑ 3 ነጥቦች እንደው ገበታው ላይ የቀረቡበት አይነት ጨዋታ ነበር። ግን አንዳንድ ብቻ ነው ያነሱት። ከጨዋታው ጅምር አንስቶ የጎል ዕድሎችን ለመፍጠር በሁለቱም በኩል ሙከራ ሲደረግ ነበር። ግን ደግሞ ይበልጡን የኒውካስል ዩናይትድ እንደው ጫና የበረታ ይመስል ነበር። ግን ጥራት ያላቸውን የጎል ዕድሎች ለመፍጠር ተቸግረው ነበር ብሎ ማንሳት ይቻላል። አንዳንድ ውሳኔዎቻቸው በጣም በብዙ ይሄ የተሟላ ሁለገብ አጥቂ ነው ብለን ሙግሰው የነበረው አሌክሳንደር ኢሳክ አንዳንድ ውሳኔዎቹ ከዚህ ቀደም ከርሱ ምንዳውቀው አይነት የውሳኔ ጥራት የታየባቸው አይነት አልነበሩም። በትናንትናው ጨዋታ ላይ የነበረው ኢሳክ በብዙ መልኩ ደካማ የሚባል አይነት ውሳኔዎችን ሲወስን ነበር። ለቡድን ጓደኞቹ ማቀበል የሚገባውን ኳስ ለመሞከር አሊያም ደግሞ ተጋጣሚን ሸውዶ ለማለፍ ይሞክር የነበረበት አይነት ነበር። ከዛ ባሻገር ከዚህ ቀደም በኒውካስል ዩናይትድ ላይ እንመለከተው የነበረው ፕሬሲንግ በትናንትናው ጨዋታ ላይ እንደው ቢያንስ በመጀመሪያው አጋማሽ ተመልክተናል ብዬ አላስብም።
በብዙ መልኩ የብራይተን ተጫዋቾች በነጻነት ከራሳቸው የጎል ክልል ኳስ በመስርተው መውጣት ይችሉ ነበርና የኒውካስል ዩናይትድንም ከዚህ ቀደም ይታወቅ የነበረ ፕሬሲንግ ይሄ ማነስ ወይም ደግሞ አቅሙ መዳከም አግዟቸውም ጭምር በቀላሉ ነበር ኳሶችን እየተቀባበሉ ይወጡ የነበረውና በዚህ ረገድ ኒውካስል ዩናይትድ ተዳክሞ ነበር የተመለከተው ግን ደግሞ በአንጻሩ የብራይተን ተጫዋቾች የውሳኔ ስህተትም እንደዚህ ደግሞ የኒውካስል ዩናይትድ ተከላካዮች ብርታትን ታክሎበት ከአንድ በላይ ጎል ማስቆጠር አልቻሉም 28ኛው ደቂቃ ላይ ነው እንግዲህ እንዳነሳ ነው ያንኮባ ሚንቴ ጎል አስቆጥሮ ከማት ቪፈራ ያገኘው ኳስ የኒውካስል ተከላካዮችን ያቋቋመ ፋለስን ተጠቅሞ ነው የቀድሞ ቡድን ላይ ጎል ያስቆጠረው በአሪፍ ጎል ነው ደግሞ ያስቆጠረው ቴክኒኩም ጥሩ ነው ኳሱን የመታበትም ቴክኒክና ቡድኑ በዚህ መሪ ሆነ ግን ደስታውን የገለጸበት መንገድ ከደጋፊዎቹ ጋር ምንም ችግር እንደሌለበት ግን ደግሞ ክለቡ ገፍቶት እንዳስወጣው የሚመስል አይነት የደስታ ገላለጽ ነበር ሲገልጽ ነበር በእርግጥም ኒውካስል ዩናይትድ ይሄ የፋይናንሻል ፌር ፕሌይ ጉዳይ እንደዚሁም ደግሞ የዚህ የፒኤስአር የእንግሊዝ ፕሪሚየር ሊግ የአትረፎ መቀጠል ደንብን እንደው በገርድፉ ሲተረጉሙ እንደዛ ተብሎ ሊጠቀስ የሚችለው ፒኤስአር የሚባለውን ደንብ ለማክበር ከሸጣቸው ተጫዋቾች መካከል አንዱ ነው ያንኮባ ሚንቴና የቀድሞ ክለቡ ላይ ብዙ መቆየት ብዙ መጫወት እየቻልኩን ለሸጣችሁብኝ በሚል ይመስላል ትናንትና በጣም ጥሩ ሲንቀሳቀስም ነበር ከጎሉ በኋላም ከዛ በኋላ ኒውካስል ዩናይትድ ሁለት ጊዜ በቫር የተሻሩ የፍጹም ቅጣት ምት አጋጣሚዎችን ጨምሮ የጎል ዕድሎችን ለመፍጠር ሞክሯል ግን እንዳነሳ ነው ይሄ የውሳኔ ጥራት ችግሮች የነበሩባቸው ጭምር ናቸው በሁለቱም አጋማሾች ማለት ነው ግን በስተመጨረሻ ሲያደርጉ የነበረው ጥረት ሲያንኳኩ የነበረው ማንኳኳት ፍሬ አፍርቶላቸዋል 89ኛው ደቂቃ ላይ ፋቢያን ሼር የመታውን የቅጣት ምት ኳስ ያሲን አያሪ በእጁ ነክቶት እዛው የራሱ የጎል ክልል የራሱን የፍጹም ቅጣት ምት ክልል ውስጥ ሆኖ በእጁ በመንካቱ ምክንያት የተሰጠን የፍጹም ቅጣት ምት የአሌክሳንደር አይዛክ ወደ ጎልነት ቀይሮታል የስዊድን አጥቂ በዚህኛው ውድድር ዘመን 23ኛ የሊግ ጎሉ ላይ ነው የደረሰው በቅርብ ጨዋታዎች ላይ ጥቂት የቀዘቀዘ መስሎ ነበር አንድ ሰው በጣም ሆተስ ፕሮስፔክት እሱ ነበር እንግሊዝ ፕሪሚየር ሊግ ላይ ኒውካስል ዩናይትድ ያው ለእንግሊዝ ክለቦች ከሆነ እስከ 180 ሚሊዮን ፓውንድ ከእንግሊዝ ውጭ ያሉ ክለቦች ደግሞ ከሆኑ ከ100 ሚሊዮን ፓውንድ በታች ወይ ፍንክች ያለ ይመስላል ይሄን ተጫዋች ለመሸጥ በርግጥ እርሱም በዛው በክለቡ የመቆየት ፍላጎት ቢኖረው ኒውካስል ዩናይትድ በቻምፒየንስ ሊግ ማይሳተፍ ከሆነ የኢሳክ በዛ በክለቡ የመቆየቱ ነገር እንደው አጣብቂኝ ውስጥ የሚገባ ይመስላል እና ጨዋታው በዛው በ1-1 ውጤት መጠናቀቁን ተከትሎ ቢያሸንፍ ሶስተኛ ደረጃን መያዝ ይችላል የነበረው ኒውካስል ዩናይትድ 63 ነጥብና 21 ጎል ይዞ አራተኛ ደረጃ ላይ ተቀምጧል በነጥብ ከሲቲ ኩል እንደዚሁም ደግሞ ከአርሰናል በአራት ነጥቦች አንሶ ነው በዛ ደረጃ ላይ ተቀምጠው ብራይተን 52 ነጥብና 1 ጎል ይዞ 10ኛ ደረጃ ላይ ይገኛል ዌስትሃምና ቶተንሃም ያደረጉት ጨዋታ 1-1 ተጠናቋል ዊልሰን ኦዶቨርት ነው የዌስትሃም የቶተንሃምን ጎል አግብቶ ቀዳሚ አድርጎ የነበረው ግን ጃሮድ ቦን 28ኛው ደቂቃ ላይ ለጊሌርሞ ቪካሪዮ እንደው ውርደት ሊባል የሚችል አይነት ጎል ያስቆጠረው አንደኛ በጣም ግብ ጠባቂ ባጠበበበት ኦልሞስት ከግቡ ቋሚ ጋር የግቡ ቋሚ ላይ ተለጥፎ ነው የቆመው ግን ደግሞ በእግሮቹ መሃል ነው ኳሱን ያሾለከውና እንደ ቀላል ነገር አድርጎ ነው ልክ በፍሪስታይለሮች የሚያደርጉት አይነት ወይም የእግር ኳስ ክህሎት መንገድ ላይ የሚያሳዩ አይነት ሰዎች የሚያደርጉት አይነት እንደዛ ነበር ያደረገውና በጣም ጥሩ የሚባል ግብ ጠባቂ ነው ቪካሪዮ ግን ትላንትና እንደው የሱ ስህተትም ታክሎበትም ጭምር ነው የጎል የተቆጠረበትና ቡድኑ በአቻ የወጣው ብሬንፎርድና ማንቸስተር ዩናይትድ በተመሳሳይ ሰዓት ያደረጉት ጨዋታ ነበር 4-3 የተጠናቀቀ ጨዋታ ሉክሾ 27ኛው ደቂቃ ላይ ራሱ ላይ ኬቪን ሻድ 33ኛውና 70ኛው ደቂቃ እንደዚሁም ደግሞ ዮሐን ቪሳ 74ኛው ደቂቃ ላይ የብሬንፎርድን ጎሎች አግብተዋል ማንቸስተር ዩናይትድ ከጎሎቹን ከሜሰን ማውንት አሌያንድሮ ጋርናቾና አማድ ዲያሎ ነው ያገኘው ሜሰን ማውንት ማንቸስተር ዩናይትድን ቀዳሚ አድርጎ ነበር 14ኛው ደቂቃ ላይ እንደዚሁም አሌያንድሮ ጋርናቾ 82ኛው ደቂቃ አማድ ዲያሎ መደበኛውን ጨዋታ ክፍለ ጊዜ ተጠናቆ የባከነ ሰዓት ላይ የተገኘ ኳስ ነው ወደ ጎልነት የቀየረው የተጫዋች ከውድድር ዘመኑ ውጭ ነው ሲባል ነበር በጉዳት ምክንያት ግን አሁን ወደ ሜዳ መመለሱ ተነግሯል ኦልትራፎርድ ላይ የፊታችን ሐሙስ ላለበት ጨዋታ የውድድር ዘመኑ ትልቁም ጨዋታ ነው ለማንቸስተር ዩናይትድ ጨዋታ ቢያንስ የውድድር ዘመን የሚያተርፉበት ወደ ፍጻሜ ማለፋቸው በርግጥ አንድ ግሩ ዩናይትድ እዛው ወደ ቢልባው ተመልሷል ፍጻሜው እዛ ስለሆነ የሚደረገው ግን ከሌዮን ጋር የተደረገውን ጨዋታ የምታስታውስ ከሆነ ቢልባውን
እንደው ሙሉ በሙሉ ከጨዋታው ውጭ ወይም ደግሞ ከውድድሩ ውጭ ልታረጋው አትችልም። ዩናይትድ በቃ እጁ ላይ የነበረን ጨዋታ ነው በጥቂት ደቂቃዎች ውስጥ በተቆጠሩበት ጎሎች ያጣው። ስለዚህ ጋራንቲ ልትሰጣችሁ ደግሞ ቢልባው በጣም ጥሩ የፕሬሲንግ ቡድን ነው። ደግሞ ጥሩ ጨራሾችም ያሉት ቡድን ነው። ለምሳሌ ኦያን ሳንሴት በመጀመሪያው በሳን ማሜሱ ጨዋታ ላይ ስላልነበር ነው እንጂ የቡድኑ ከፍተኛ ጎል አስቆጣሪ እሱ ነው። ጥሩ ጎል ጨራሽ ነው። ከዛ ባሻገር ኢኛኪ ዊሊያምስ ጎል ማግባት ይችላል። ኒኮ ያንን ነገር ማድረግ ይችላል። ከአማካይ ክፍሎቹ ጎል ማግኘት የሚችል አይነት ቡድን ነውና ያው ያንን አቮይድ ለማድረግ ነው ሩበን አሞሪም ያው ለቀጣዩ ጨዋታ ትልልቆቹ ወይም በቀዳሚነት የሚመርጣቸው የጀማሪ 11 ተጫዋቾቹን አሳርፎ በአብዛኛው ቡድኑን በታዋቂና በወጣት ተጫዋቾች ሞልቶ የገባውበት ትናንትናው ጨዋታ ላይ ከግብ ጠባቂ እስከ አጥቂ ማለት ይቻላል የሚታዩ አይነት ለውጦች ነበሩ። ሩበን አሞሪም ግን ያው ያደረጓቸው ቅያሮች እነዚህ ወጣቶችን ማሰለፋቸው ቡድናቸው የሽግግሮችን የተጋጣሚን ከመከላከል ወደ ማጥቃት የሚያደርገውን ሽግግርና የአየር ላይ ኳሶች የአየር ላይ የአንድ ለአንድ ፍልሚያዎችን ለመቆጣጠር ሲቸገርም ጭምር እንዲመለከቱ አድርጓቸዋል። ይሄ ደግሞ ከጨዋታው የመጀመሪያ ደቂቃዎች አንስቶ ነበር የነበረውና በተለይ ደግሞ የብሬንፈርድ ዋነኛ የማጥቂያ መሳሪያ የነበረው ከዚህ ቀይ መስመር በኩል የሚነሱ የአየር ላይ ተሻጋሪ ኳሶች ናቸው። ብሬንፈርድ ካገባቸው 4 ጎሎች መካከል 3ቱ በተመሳሳይ መንገድ የተገኙ ናቸው። አንዱ ምንም እንኳን መነሻው የእጅ ውርወራ ወይም ደግሞ የመልስ ውርወራ ይሁን እንጂ ከዛው ከቀይ መስመር በኩል የአየር ላይ ኳስ ነውና ሀሪያማስ ነበር ደግሞ እዛ ቦታ ላይ ይጫወት የነበረው ያንን ቦታ እንዲቆጣጠርም ኃላፊነት ተሰጥቶት የነበረው ግን የወጣት ተጫዋች ገና እንደሆነ ከነ ብራያን ኤምቦሞ ጋር ለመታገል በጣም ገና እንደሆነ የታየበትም ነበር። በእርግጥ ጥሩ ተስፋ ያለው ተጫዋች ነው ምንም ጥያቄ የለውም። ግን ደግሞ እንደነ ብራያን ኤምቦሞ ያሉ ለተለልቆቹ ተከላካዮች ጭምር አስቸጋሪ ሆኖ ፈጣን ጉልበተኛ ሆኖ ተጫዋቾች ጋር ለመፋለም ብዙ እንደሚቀረው የሚያሳየ ነው። ከዛ ባሻገር በግብ ጠባቂ ደረጃም አሁንም ዩናይትድ አንድሬ ኦናና ላይ እንደው ትኩረት ተደርጎ በብዙ ይወቀሳል እንጂ አልታይ ባይንዲር ከአርሰናል ጋር በነበረው ጨዋታ ላይ ልክ ነው በኤፍኤ ካፕ ጨዋታ በጣም ጥሩ እንቅስቃሴ አድርጓል። ከዛ በስተቀር ግን እንደው በብቃት ደረጃ ከኦናና የተሻለ ነው ወይ የሚል ጥያቄ የሚያስነሳ አይነት ነበር በትላንትናው ጨዋታ ላይ። ምክንያቱም ብዙዎቹን የአየር ላይ ኳሶች እንደ ግብ ጠባቂነቱ 1 ሜትር ከ97 እንደመርዘሙ ኮንትሮል ላይ ያደርጋቸው የሚችላቸው አይነት ኳሶች ወይ ደግሞ ሊቆጣጠራቸው የሚችላቸው አይነት ኳሶች ነበሩ። ግን ያ ሳይሆን ቀርቶ በልምድ በብዙ የተበለጠው ማንቸስተር ዩናይትድ ሜሰማውን 14ኛው ደቂቃ ላይ አሌያንድሮ ጋርናቾ አቀብሎት ካገባው ጎል በኋላ በተከታታይ በተቆጠሩበት 4 ጎሎች 4-1 ይመራ ነበር እና በዚህ በብሬንፈርድ ኮሚኒቲ ስቴዲየም ደግሞ ዩናይትድ ጥሩ ትዝታ የለውም። የአሰልጣኝ ኤሪክ ቴን ሃግ ሁለተኛ ጨዋታ የማንቸስተር ዩናይትድ አሰልጣኝ ሆነው ያደረጉት ሁለተኛ የፉክክር ጨዋታ የዛው በብሬንፈርድ ስቴዲየም ያደረጉትና 4-0 የተሸነፉበት ጨዋታ ነበርና ሩበን አሞሪምም ከጨዋታው መጠናቀቅ በኋላ ቡድኔ የዚህ ውድድር ዘመን ሌላኛው መልኩ ይገለጽ ከተባለ ጨዋታን እየመሩ ጨዋታን መቆጣጠር አለመቻል ወይም ደግሞ ለመቆጣጠር በሞከርነው ቁጥር ማጣት የሚል አስተያየቱን ትራንዛክሽን ልካል ነበር። በትክክልም ከዛ ባሻገር ደግሞ የብሬንፈርድን ማጥቃት ኳሱን በመያዝ ለምሳሌ መቆጣጠር ይቻል ነበር። ግን ያን ነገር ማድረግ ሳይችሉ ቀርተዋል። ግን ያው ከሁለተኛው አጋማሽ መጀመሪያ ሰጥቶ ሲያደርጋቸው የነበሩ ቅያሬዎች ዩናይትድን ቢያንስ ያለውን የጎል ልዩነት እንዲያጠብ አገዘውታል። ያው ግን ከሽንፈት አልታደገውም። በኋላ ላይ አሌያንድሮ ጋርናቾ ከሳጥኖች በጣም አሪፍ ጎል አስቆጠረ። አማድም ደግሞ ሌላ የግል ክህሎቱን ተጠቅሞ ባገባቸው ጎሎች ነው እንግዲህ ዩናይትድ 4-3 ጨዋታውን ያጠናቀቀው። ትልቁ ጨዋታ ቼልሲ ከሊቨርፑል ያደረጉት ነበር። ቼልሲ ከዛሬ 10 ዓመት በፊት ግንቦት 2015 ላይ በሊቨርፑል ተጫዋቾች ጋርድ ኦፍ ኦነር ተሰጥቶት ነበር። ይሄ ሻምፒዮን ኮንክ በኋላ ተጋጣሚዎች ግራና ቀኝ አጅበው የሻምፒዮኑን ቡድን ተጫዋቾች የሚቀበሉበት አቀባበላል። ትናንትና ደግሞ የተገላቢጦሽ ነበር። የሊቨርፑል ተጫዋቾች በቼልሲ ተጫዋቾች ታጅበው ነበር የገቡት። ግን ደግሞ የሊቨርፑልን ተጫዋቾች ያጀቡት የቼልሲ ተጫዋቾች የቻምፒየንስ ሊግ ተሳትፎ ደረጃን ይፈልጉት ነበርና ከብልጫ ጋርም ጭምር ነው ሻምፒዮኖቹን ያሸነፏቸው። የሊቨርፑል ተጫዋቾች በተወሰነ ያው አርነ ስሎትም ልክ እንደ ሩበን አሞሪም ሁሉ ይሄ እንብዛም የመሰለፍ እድል ለማይሰጣቸው ተጫዋቾች እድል ለመስጠት ሞክረዋል። ምናልባት በትናንትናው ጨዋታ ላይ በዋናው ቡድን ውስጥ ይሰለፉ ከነበሩ ተጫዋቾች መካከል ቀዳሚ እድል ተሰጥቷቸዋል እንኳን ብለን ብናስብ ወይም በየሳምንቱ ጨዋታ ከሚጀምሩት መካከል አሊሰን እንደዚሁም ደግሞ ቨርጂል ቫን ዳይክና መሐመድ ሳላ ናቸው። ቨርጂል ቫን ዳይክና መሐመድ ሳላ በዚህ ውድድር ዘመን አንድም የፕሪሚየር ሊግ ጨዋታ ሳይጀምሩ አላለፉም ወይ ሁሉንም ጨዋታ ጀምረዋል። ያው ተቀይረው ይወጡም ቢሆን ማለት ነው። ቼልሲ 3-1 ሲያሸነፍ ኤንዞ ፈርናንዴዝ
ኳንሳ ላይ 56ኛው ደቂቃ ላይ ኮል ፓልመር ደግሞ መደበኛ ጨዋታ ክፍለ ጊዜ ተጠናቀቀ በተጨማሪ ባከነ ሰዓት በአገባው ፍጹም ቅጣት ምት ከጎል ጋር ታርቋል። ለቼልሲ ጥሩ ነው በትክክልም ቨርጂል ቫን ዳይክ ደግሞ 85ኛው ደቂቃ ላይ ከማዘን የተሻገረ ኳስ በግንባሩ ገጭቶ አስቆጥሯል። በጣም ይሄ በቼልሲ በኩል የነበረው የማሸነፍ ፍላጎት ያስታውቅ ነበር ከመጀመሪያው ደቂቃ አንስቶ። በሊቨርፑል በኩል ደግሞ ይሄ የጋዙ ላይ የተጫነው ወይም ደግሞ ነዳጅ መስጫው ላይ የነበረው ግር ቀስ እያለ እየተነሳ እንደሆነ ማሳያ ነው። የሻምፓኝ ከሻምፓኝ ማግስት ስለሆነ ነው እንዴ እንደውም ዋናው ሴሌብሬሽን እኮ ዋናው ደስታ እኮ ገና ነው የዋንጫውን ሲረከቡት ነው። ግን በተወሰነ መልኩ መዳከምና የትኩረት ማጣት እንደገና ደግሞ ከዚህ በኋላ ለምንድን ነው የምንጫወተው የሚል አይነት ስሜትም ይታይባቸው ነበር። ግን ደግሞ ቨርጂል ቫን ዳይክ ስህተት በሰራባቸው ጨዋታዎች ላይ ቡድኑ ለአደጋ ሲጋለጥ እየተመለከተ ነው ብንገኝ በቅርብ ጨዋታዎች እንኳን በፉላም በተሸነፈ ጊዜ በዌስትሃም ተቸግሮ 2-1 ባሸነፈ ጊዜ አንዲ ሮበርትሰን ራሱ ላይ ጎል ሲያገባ ቨርጂል ቫን ዳይክም እዛው ውስጥ ተሳትፎ ነበር። ትናንትና ጃሮል ኳንሳ 56ኛው ደቂቃ ላይ ራሱ ላይ ጎል ሲያገባ ኳሱን አርቃለሁ ብሎ የመታው ኳስ ነው እንግዲህ ኳንሳን ተደርባ ጎል የሆነችውና ቫን ዳይክ ግን ወዲያውኑ ደግሞ ይከሳል። በእነዚህም ጨዋታዎች ላይ እንደዚህ ጎል አስቆጥሮ እንደነበር ይታወቃልና በጣም ጥሩ የሚባል የውድድር ዘመንን እንደግልም እንደ ቡድን የሚያሳልፈው ቫን ዳይክ በቅርብ ጨዋታዎች ላይ ግን ስህተቶች እንደዚሁ ሲሰራ እየተመለከትን ነው የምንገኘው። ቼልሲ የነን ጨዋታ ማሸነፉን ተከትሎ 63.21 ጎል ክፍያ ይዞ አምስተኛ ደረጃ ላይ ተቀምጧል። በነጥብ ከኒውካስል ዩናይትድ እኩል ነው። ሁለተኛ ደረጃ ሆኖ የማጠናቀቅ እድል አለው አሁንም ቼልሲ በሂሳባዊ ስሌት የምትመለከተው ከሆነ። ግን ደግሞ ምን ያክል ቡድኑ ወጥ ነው የሚል ጥያቄም እንደዚሁ ያስነሳል። ኮል ፓልመር ከ18 የሊግ ጨዋታዎች በኋላ ነው ከጎል ጋር የታረቀው። አምና 21 ጎሎችን አግብቶ እንደው አርሊንግ ብራውት ሃላንድ ርቆትም ይሄድም ቢሆን ሁለተኛው ከፍተኛ ጎል አስቆጣሪ ነበር ካልተሳሳትኩና ዘንድሮ ግን በብዙ መልኩ ወርዶ ነው እየተመለከተ ነው የምንገኘው። በስፔን ላሊጋ ትናንትና ሪያል ማድሪድ በሜዳው ሴልታ ቪጎን ገጥሞ 3-0 ይመራ የነበረውን ጨዋታ 3-2 አሸንፏል። አርዳ ጉሌርና ኪሊያን ኤምባፔ 2 ጎል አግብተው ማድሪድን አሸናፊ ብሎም የተደላደለ አሸናፊ ያስመስለውት ነበር። ግን ሃቪ ሮድሪጌዝ እና ቪሊየት ስቬድ በርካም ያገባቸው ጎሎች ናቸው ሴልታ ቪጎን ወደ ጨዋታ መልሰውት ይመስል የነበረው። ኤስፓኞል እና ሪያል ቤቲስ ያደረጉት ጨዋታ በሪያል ቤቲስ ላይ ለአንድ አሸናፊነት ሲጠናቀቅ ጆቫኒ ሎ ቼልሶና አንቶኒ በጨዋታው መጨረሻ ደቂቃ ላይ ያገባቸው ጎሎች ቤቲስን አሸናፊ አድርገዋል። በጣሊያን ሴሪያም ትናንትና ቦሎኛ ከዩቬንቱስ ጋር ያደረጉት ጨዋታ ነበር 1-1 ተጠናቋል። በደረጃ ሰንጠረዡ ላይ ተከታታይ ሆነው የተቀመጡ ቡድኖች ናቸው። እነዚህ ቡድኖች አራተኛና አምስተኛ ደረጃ ላይ የተቀመጡ ቡድኖች ናቸው። የቻምፒየንስ ሊግ ተሳትፎ ፍክክር ላይ የሚገኙ ቡድኖች ናቸው እና የነዚህ ቡድኖች ነጥብ መጣል እንደገና ደግሞ ሮማ ፊዮረንቲናን ማሸነፉን ተከትሎ በአርቴም ዶቪክ ጎል ይበልጥ እንዲጠጋቸውና በዚህ በፉክክሩ ላይ እንዲቀላቀላቸው አድርገዋል። ከዛ ውጭ ኢምፖሊም እንደዚህ በሜዳው በላትሲዮ 1-0 ተሸንፏል። አታላንታም ከሜዳው ውጭ ሞንሳን 4-0 ያሸነፈበት ውጤት ነበር። ዛሬ ጄኖዋ ከሚላን ጋር ይጫወታሉ። በእንግሊዝ ፕሪሚየር ሊግም ዛሬ እንደዚህ የሚደረግ አንድ ጨዋታ ለክሪስታል ፓላስና ኖቲንግሃም ፎረስት የሚያደርጉት ጨዋታ ለፎረስት በጊዜ ሂደት ሽርታት እያለ መጣ ቡድን ይመስላል። ግን ደግሞ አሁንም በዚህ የነን ጨዋታ የሚያሸንፍ ከሆነ ደረጃውን ማሻሻል የሚችልበት እድል አለና እዚህ ጨዋታዎች ያው ዛሬ ያደርጋሉ። በሳምንቱ መጨረሻ ቀናት የነበሩ ጨዋታዎች ከሞላ ጎደል እነዚህ ናቸው ትልቆች። ጁሪን ቲምበር ከነገ ወዲያ ምሽት ፓርክ ደ ፕራንስ ላይ ከሚደረገው የፓሪስ ሰን ጀርመንና የአርሰናል ጨዋታ ውጭ ሊሆን የሚችልበት እድል ሰፊ መሆኑን የአርሰናሉ አሰልጣኝ ሚኬል አርቴታ ተናግሯል። ይሄ ለክለቡ አጠቃላይ ለደጋፊዎቹም ትልቅ እጦት ነው። ምክንያቱም የተጫዋች በማጥቃት ሆነ በመከላከሉ የቡድኑ ሚዛን በመጠበቁ በኩል የነበረው ሚናና የሚሰጠው አገልግሎትም በጣም ትልቅ ነው። ፈጣን ነው ደግሞ በዛ ላይ የአንድ ለአንድ ግንኙነቶች ላይ በጣም አሪፍ የሚባል ተጫዋች መሆኑን ተከትሎ ነው እንግዲህ እንደዚህ አይነት ጉድለት ምን ሊፈጠርባቸው ይችላል እየተባለ የሚገኘውና የቲምበርን ማጣት ያው ቶማስ ፓርቴን እንኳን ምንም የሚያገኙትም ቢሆን ያው በብዙ መልኩ ሊተኩት ይችላሉ ተብሎ አይታሰብም። ግን ቢያንስ እዛ ቦታ ላይ መጫወት የሚችል ቤን ዋይት የተባለ ሌላ በመከላከሉ ጥሩ የሆነ ተጫዋች እንዳላቸው ሳይዘነጋ ማለት ነው። የኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት መርሃ ግብር ዛሬ ይጀምራል። ዛሬ ሁለት ጨዋታዎች ይኖሩታል። ቀን 9 ሰዓት ላይ አዳማ ከተማ ከመቀለ ሰባ እንደርታ፣ እንደዚሁም ደግሞ ኢትዮጵያ ቡና ከሀዲያ ሆሳዕና ደግሞ አመሻሽ 12 ሰዓት ላይ የሚያደርጓቸው ጨዋታዎች ናቸው የመርሃ ግብሩ መክፈቻ ጨዋታዎች። አዳማ ከተማ ከመቀለ ሰባ እንደርታ የሚያደርጉት ጨዋታ በተለይ በሊጉ ለመሰንበት በሚደረገው ፉክክር ውስጥ የሚገኙ ሁለት ቡድኖችን የሚያገናኝ ስለሆነ ያው እንደው ጠንካራ ፉክክር ይኖርበታል ተብሎ የሚጠበቅ አይነት ጨዋታ ነው ይህ ጨዋታ። ምክንያቱም
በዚህ ከኢትዮጵያ ፕሪሚየር ሊግ ከወረዱ በኋላ በርግጥ በቶሎ የመመለስ ታሪክ ያላቸው ቡድኖች አሉ። ግን ደግሞ በዛው ልክም ከወረዱ በኋላ ከሊጉ ብዙ አመታትን በጣም ስትራግል ያደረጉ ብዙ የተፈተኑ አሉ። ከዛ ባሻገር ደግሞ ከሊግ መውረድ በራሱ የሚፈጥረው ሌላ ብዙ ነገር አለ። ይሄ ፋይናንሳዊ ብቻ ሳይሆን የስነልቦናም ጉዳዮች ሊነሱ ይችላሉ። የስነልቦና መውረድንም ጭምርና ያንን አቮይድ ለማድረግ ወይም ያንን ለማስቀረት በሚደረገው ፍልሚያ ውስጥ ነው እነዚህ ሁለት ቡድኖች የሚገኙት። አዳማ ከተማ 22 ነጥብና 16 የጎል ዕዳ ኖሮበት 16ኛ ደረጃ ላይ ተቀምጧል። ባለፉት 7 ጨዋታዎች አንድም ጨዋታ አላሸነፈም፣ 4ቱን ተሸንፏል። ካለፉት 15 ጨዋታዎች ደግሞ 2 ጨዋታዎችን ብቻ አሸንፈውና በጣም ደካማ የሚባለው ውድድር ዘመን እያሳለፈ እንደሆነ መናገር ይቻላል። ፋይናንሳዊ ምክንያቶች ሊጠቀሱ ይችላሉ። በእነዚህ ፋይናንሳዊ ምክንያቶች የለቀቁ በጣም ቁልፍ የሚባሉ የቡድኑ ተጫዋቾች እንዳሉም እንደዚሁ መናገር ይቻላል። ምክንያቱም ካቻምና በጣም ድንቅ የሚባል የውድድር ዘመንን ያሳለፈ አዳማ ከተማን ስንመለከት ነበር የነበረው። ከትልልቆቹ ቡድኖች ጋር ሲጫወት እጅግ በጣም ተፎካካሪ መሆን የሚችል እንደገና ደግሞ ንቅፉን በዚሁ በእኛ ሀገር ክበብ ውስጥ ካደረግነው በጣም ይሄ ጥሩ እግር ኳስን ሊጫወቱ ከሚጫወቱ ቡድኖች መካከል አንዱ ነበር። ያውም ደግሞ በአካባቢው ታለንቶች የተገነባ ቡድን ሆኖ ማለት ነውና አሁን ላይ ግን ለመውረድ እየታገለ የሚገኝ ቡድን ነው። ይህንን ጨዋታ ማሸነፍ የደረጃ ለውጥ ባያመጣለትም ግን ቢያንስ ከተጋጣሚው ጋር ያለውን የነጥብ ልዩነት እንዲያጠብ ያግዘዋል። በ3 ነጥብ ልዩነት ርቀት እንዲቀመጥ ያግዘዋል ከመቀለ ሰባ እንደርታ። መቀለ ሰባ እንደርታ ወደ ፕሪሚየር ሊጉ ዳግም ከተመለሱት ቡድኖች መካከል አንዱ ነው። 2011 ላይ የኢትዮጵያ ፕሪሚየር ሊግ ሻምፒዮን እንደነበር ይታወቃልና በዛ የውድድር ዘመን ላይ የነበረውን በአሰልጣኝ ገብረመድህን ሊመራ የነበረው መቀለ ሰባ እንደርታ የነበረውን ጥንካሬ ያን ጊዜ ሊጉን ይከታተሉ የነበሩ ሰዎች የሚያስታውሱት ይመስለኛል። እና አሁን ላይ ለመውረድ እየታገሉ ከሚገኙ ቡድኖች መካከል አንዱ ነው። 28 ነጥብና 10 የጎል ዕዳ ያለበት 15ኛ ደረጃ ላይ ተቀምጧል። ካለፉት 5 ጨዋታዎች አንድ ብቻ ነው ያሸነፈው። ቀሪዎቹን ጨዋታዎች ተሸንፏል። እንደው 10 ሳምፕል ሳይዙን ሰፋ እናድርገው ደግሞ ካለን 10 ጨዋታዎችን አድርጎ 2ቱን ብቻ ነው ያሸነፈው። አንድ ብቻ ነው አቻ ወጣው ወይም ከ3ቱ ጨዋታዎች ብቻ ነው ነጥብ ማግኘት የቻለው 7 ነጥብ ማግኘት የቻለው ካለፉት 10 ጨዋታዎችና ቀሪዎቹን በሽንፈት ማጠናቀቁ ሌላ ደካማ ውድድር ዘመን እያሳለፉ ከሚገኙ ቡድኖች መካከል አንዱ አድርጎታል። የነን ጨዋታ ማሸነፍ ግን ከወራጅ ቀጠናው ያስወጣውና 13ኛ ደረጃን ከድሬዳዋ እንዲወስድ እንደዚሁ ደግሞ ከ12ኛ ደረጃ ላይ ከሚገኙ ኢትዮ ኤሌክትሪክ በአንድ ነጥብ ርቀት ላይ እንዲቀመጥ ያግዘዋል። ስለዚህ ብርቱ ፉክክር የሚደረግበት አይነት ጨዋታ ነው። አሁን እነዚህ ቡድኖች የሚያደርጓቸው ጨዋታዎች ብዛት ከሳምንት እየቀነሰ ነው እየመጣ የሚገኘውና ነጥቦችን የመሰብሰቢያ እድል እየመነመነ ነው የሚመጣው። ስለዚህ ያው አሁን ላይ እጅ ላይ ያሉትና ቀጣዮቹን ጨዋታዎች ጨምሮ ነጥቦችን በቶሎ መሰብሰብ የማይችሉ ቡድኖች በሊጉ ሰርቫይቭ ማድረጋቸው ወይም በሊጉ የመክረማቸው ነገር አጣጥኝ ውስጥ የሚገባ ይመስላል። ኢትዮጵያ ቡና ከሀዲያ ሆሳዕና የሚያደርጉትን ጨዋታ ስንመለከት ኢትዮጵያ ቡና 42 ነጥብና 8 ጎል ይዞ 3ኛ ደረጃ ላይ ይገኛል። የነን ጨዋታ የሚያሸንፍ ከሆነ 2ኛ ደረጃን ከባህር ዳር ከተማ መውሰድ ይችላል። ከሊጉ መሪ ከኢትዮጵያ መድንም ደግሞ በ9 ነጥቦች ርቆ ይቀመጣል። ሀዲያ ሆሳዕና በአንጻሩ ከኢትዮጵያ ቡና በ4 ነጥቦች አንሶ 38 ነጥብ ይዞ 5ኛ ደረጃ ላይ የተቀመጠ ካለፉት እንደዚሁ 5 ጨዋታዎች 3ቱን ባቸው ውጤት ያጠናቀቁ አንዱን አሸንፈው በቀሪው ደግሞ የተሸነፈ ቡድን ነው። ይህን ጨዋታ የሚያሸንፍ ከሆነ 4ኛ ደረጃን ከመቻል ወስዶ ከተጋጣሚ ከኢትዮጵያ ቡና በ1 ነጥብ ርቀት ላይ ይቀመጣልና የዚህ የዋንጫው ጉዳይ እንደው ከዚህ በኋላ በጣም ሙሉ በሙሉ ዝግ ነው እንኳን ብሎ ለመደምደም ቢያስቸግር ያው የኢትዮጵያ መድንን ድንገተኛ ያቋም ወረድም ጭምር የሚጠይቅ ጉዳይ ይመስለኛልና ቢያንስ ሁለተኛና ከዛ በላይ ያለውን ደረጃ በዚህ በሊጉ መሪዎች ጎራ ሆኖ ለመጨረስ የሚደረግ ፉክክር ይመስላል። ይህ ጨዋታ እነዚህ ጨዋታዎች ያው ዛሬ ይደረጋሉ። ነገ ከነገ በስቲያም እንደዚሁ የሊጉ ጨዋታዎች ቀጥለው ይደረጋሉ እና በተለይ ይሄ ላለመውረድ የሚደረገው ትንቅንቅ ግን ገና ከወዲሁ የእግር ኳስ ተመልካቹን አጠቃላይ የሚመለከታቸውን አካላት ትኩረት የሚያገኝ አይነት ትንቅንቅ ይመስላል። ምክንያቱም በዚህ ላለመውረድ በሚደረገው ፉክክር ውስጥ የሚገኙ ቡድኖች ቁጥርም ቀላል የሚባል ስላልሆነ ማለት ነው።